ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? በዕለተ እሁድ ምሽት እንግዲህ ዳግም ተገናኝተናል። ውሏችን መልካም እንደነበረ ተስፋ እናደርጋለን። በውጭው ዓለም ደግሞ ያለን ወገኖች ደግሞ ወደ አብያተ ክርስቲያናት ለመሄድ እየተዘጋጀን እንዳለን እንገምታለን። ይሁንና እንግዲህ ወደ እናንተ ደግሞ መረጃዎችን ይዘን እየመጣን ለማንቃት ጥረት እያደረግን እንገኛለን። እንደተለመደው እንግዲህ ከውድ ጊዜው ለኛ የማንቂያ ደወል ሊደውልልን መስመር ላይ የተገኘው ፓስተር አለማየሁ ነሙ ተዘጋጅቶ የመጣበትን መረጃ ያጋራን ተዘጋጅቷል። እንግዲህ ግሩምና መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ ወገኖች እንግዲህ በአሁኑ ሰዓት ቀበቷችንን ጠበቅ የምናደርግበት ወገባችንን አስረን የክርስቶስ ኢየሱስ ዳግም መምጫን ለመቀበል የምንዘጋጅበትና የምንሰናዳበት ወቅት እንደሆነ ይታወቃል። ለዛም ደግሞ አመላካች የሆኑ ትንቢታዊ ክስተቶችን እያመጣን እንደ እግዚአብሔር ቃል እየፈተሽን እንግዲህ የማንቂያ ደወሉን ለመደወል ወደ እናንተ እየሞከርን እንገኛለን። እንደተለመደው እንግዲህ ያው መረጃዎችን ይዞ ሊያነቃን ወንድማችን መስመር ላይ እየተጠበቀን ይገኛል። እንግዲህ በድጋሚ መልካም ቆይታ እንዲኖረን እመኛለሁ። ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድሜ ይልቃል። እግዚአብሔር የተመሰገነ ይሁን። ውሎ ጥሩ ነበረ? ጥሩ ነበር፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ምን ይዘህልን መጣ? እንግዲህ የእስራኤል ጉዳይ እጅግ አሳሳቢ እየሆነ የመጣ አውሮፓውያኖች እንደገና በእስራኤልና በፍልስጤም መካከል ባለው ሁኔታ ከፍተኛ የተቃውሞ ድምፅ እያሰሙ ነው። እርምጃም እንዲወሰድ ጭምር እየጠየቁ ነው ያሉት። በተለይ ፈረንሳይና እንግሊዝ፣ ስፔን እንኳን ያው እንደምታውቀው በአውሮፓ ደረጃ በእስራኤል ላይ ማዕቀብ እንዲጣል ትልቅ ጥያቄ እያቀረበች ያለችበት ወቅት ነው። አሁን ቢዚ ይሆናለች እንግዲህ በዲዛስተሩም በምኑም ቢዚ ይሁኑ እንጂ ያው ይህንን ጉዳይ በአውሮፓ ደረጃ እየተከታተሉት እንደሆነ የሚያመለክቱ ጉዳዮች እየመጡ ነው ያሉትና በተለይ ደግሞ ዌስት ባንክ ላይ አሁን የእስራኤል ዜጎች በፍልስጤማውያኖች ላይ የሚወስዱትን እርምጃ ተከትሎ ከፍተኛ ተጽዕኖ እየተፈጠረ ነው ያለው። እነዚህ ነገሮች በጣም ተጽዕኖ እያመጡ ነው ያሉትና እስራኤልን አጣብቂኝ ውስጥ የፖለቲካ አጣብቂኝ ውስጥ እየከተታት ያለ ጉዳይ የሆነ ዓለም አቀፍ ተቃውሞንም እየቀሰቀሰባት ያለ ጉዳይ እንደሆነ የሚያመለክቱ ጉዳዮች በስፋት እየተዘጉ በተለይ በዌስት ባንክ በኩል በአይሁዳውያኖች በፍልስጤሞች ላይ የሚያደርሱትን ተጽዕኖና ጉዳት በሕግ መጠየቅ አለባቸው የሚልና ዌስት ባንክ ለቃ መውጣት አለባት እስራኤል የሚለው ነገር እየሰፋ እየከረረ መጥቷል። ከዚህ የተነሳ በመሪዎች ደረጃ ሰጣ ገባ ውስጥ እስከ መገባት የተደረሰበት ሁኔታ ነው ያለውና ይህ ሰጣ ገባ ቀላል ሊመስል ይችላል፣ ግን ቀላል አይደለም። አሁን ስንመለከተው ናትንያሁ እንግሊዝን በቅርብ እስላማዊ ሪፐብሊክ መሆኗ መግለጽ በዓለም አቀፍ ሚዲያዎች ከፍተኛ መነጋገሪያ ሆኗል። እንግሊዝን እስላማዊ ሪፐብሊክ ብለዋታል። እንግዲህ ዛም ያው ንቅናቄ ያረገው ከፍተኛ ንቅናቄ አለ። እዛ ተነስተው ነው የወራሪና ህገወጥ ሰፈራው ሀገር መሪ እንግሊዝ እስላማዊ ሪፐብሊክ ብሪታንያ ሲሉ ጠርቷታል። እንግዲህ እሳቸው ወራሪው ነው ያሏቸው። ወራሪውና የሰፈራው አገር መሪ
እንግሊዝን እስላማዊት ሪፐብሊክ ብሪታንያ ሲሉ ጠርተዋታል። የሚገርም ነው። ገብቷል። ፖለቲካ በእርግጥ ፖለቲካ ጌም ነው፣ ቼዝ ነው፣ የቼዝ ጨዋታ ነው። እነዚህ አይነት ነገሮች ግን በድፍረት እንግሊዝም የሚያክል ሀገር ላይ መናገራቸው የሰውየውን ምን ያህል ደፋር እንደሆኑ የምትመለከተው ነው። አክለውም እንግሊዝ የኒኩለር መሳሪያ የታጠቀች ሙስሊም ሀገር ናት ብለዋታል። የሚገርም ነው። ከባድ ዘለፋ ነው። አዎ በጣም የሚገርም ዘለፋ ነው። ዘለፋ ብቻ ሳይሆን ትልቅ የፖለቲካ ዱላ ይመስላል። እንግዲህ እንግሊዝ ያለውን ነገር የአድሚኒስትሬሽኑን አመራሩን ሁሉ የተቹበት ነገርና የእንግሊዝ ሙስሊም ሀገር ነች የሚለውን ነገር ያነሱበት ትልቅ ወቀሳ ያነሱበት ጉዳይ ነው። በእንግሊዝ ውስጥ በርካታ ሙስሊም ባለስልጣናት ወደፊት እየመጡና የሙስሊም ቁጥር በከፍተኛ ፍጥነት እየጨመረ ከመሆኑ ሌላ የእንግሊዝ የቀድሞ ደጋፊና ለእስራኤል መቀነሷን ተከትሎ ኔታንያሁ በእስላማዊነት ፈርጀዋታል። ሳውዲን እንደሚፈርጁት ኩዌት፣ ሊባኖስን ምናምን እንደሚፈርጁት ነው እሳቸው እየፈረጁትና ይሄ ነገር ደግሞ ከአውሮፓ ጋር ወይም ከእንግሊዝ ጋር በበለጠ የሚያቃቅራት እንደሆነ ልትመለከተው ትችላለህ። በዚህ ጉዳይ ላይ ደግሞ አሜሪካም ዝም የምትል አይመስለኝም። የሰውየው አካሄድ ትንሽ የማናለብኝነት ያለ ይመስላል። አሜሪካኑም እኮ ትራምፕ ከዚህ ውጪ የሆኑ አይመስለኝም። እሳቸውም እኮ አንዳንዴ ቀይ መስመር ያልፋሉ፣ ሲወርፉ ለነገ አይሉም። ይሄ ይመስለኛል እንግዲህ እየተመጋገቡ የሚያረጉ ነው የሚመስለው። ምንድነው መሰለህ አሁን ከእንግሊዝ ጋር እንደዚህ ሊያስገባቸው እንግሊዝ ብዙ ማዕቀብ አድርጋለች በእስራኤል ላይ ከዲፕሎማሲ ጀምሮ የተለያዩ የንግድ ማዕቀቦችን፣ የበረራ ማዕቀቦችን፣ ብዙ ነገሮችን አድርጋለች። ስለዚህ ያ እልህ ውስጥ የከተታቸው ይመስላል እንጂ እውነት እሳቸው በሚሉት ልክ ነው ወይ እንግሊዝ የሙስሊም ካንትሪ ነች ወይ የሚለው ጥያቄ ውስጥ የሚገባ ሊሆንም አይችልም። ግን ምንድነው ያው አንዳንድ እውነታዎችን ደግሞ እንዲሁ በጨረፍታ እንደው ርዕሰ ጉዳዩን ባይሆን በአሁኑ ሰዓት እኮ በእንግሊዝ ውስጥ ታውቃለህ አብዛኞቹ ከተሞች ከሙስሊም ሀገራት የመጡ ከንቲባዎች ናቸው። እንግዲህ ምንድነው በስልጣን ላይ ያሉት በአብዛኞቹ በከንቲባ ደረጃ ማለት ነውና ቀላል የማይባል በሚሊዮን የሚቆጠሩ ሙስሊሞችም አሉ፣ መስጊዶችም አሉ። እሱ የትም ሀገር እኮ ያለ ነገር ነው። ግን አንድን ሀገር ሙሉ ለሙሉ እንደዛ ብሎ መፈረጅ ከባድ ነው። አዎ። እና አዲሱ የእንግሊዝ ጠቅላይ ሚኒስትር እንደ በርነር በእስራኤል አመራሮች ተቋማትንና ሰፋሪዎች ላይ ማዕቀብ እንደሚጥሉ መናገራቸውን ተከትሎ እስራኤል ቁጣዋን ገልጻለች። በእርግጥ ምንድነው የእንግሊዙ የኢኮኖሚ የእስራኤሉ የኢኮኖሚ ሚኒስትር ወደ እንግሊዝ እንዳይገቡና በእንግሊዝ ያላቸው ሀብት ሁሉ ታግዷል። ስለዚህ አሁንም እንግዲህ በቀጣይነት ጠቅላይ ሚኒስትሩ ይህንን ማዕቀብ እንደሚጥሉ መናገራቸው ይህንን ምላሽ እንዳመጣ የሚያመለክት ነው። የቀድሞ የእንግሊዝ ጠቅላይ ሚኒስትር ዊንስተን ቸርችል ልጆች እስራኤል ገና ተሰልፈው ለመዋጋት የተጓዙበት ታሪክ ነበር። የዊንስተን ቸርችል ልጆች ናቸው እንግዲህ በጊዜ የፈቀዱላቸው እና ከእስራኤል ጎን ለመዋጋት ተሰልፈው ሄዱበት ነበረ። እንግዲህ ይመስለኛል አንድም ጠቅላይ ሚኒስትር እኮ አይሁዳዊ እንደነበር አስታውሳለሁ። ዊሊያም የሚባል ጠቅላይ ሚኒስትር ይመስለኛል እስራኤል ደም እንዳለው ታሪክ ይናገራል በጊዜው። እሳቸው ብቻ አይደሉም አሁን ይህንን ነገር እያነሱ ያሉት። እዚህ ጋር ሌላ አንድ መረጃ ያገኘሁት ምንድነው የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስም በሰጡት መግለጫ እንግሊዝ በእስላሞች ተውጣለች፣ አሜሪካ ቀጣይ ፕሬዝዳንት ሙስሊም ሊሆን ይችላል በማለት የተሰማውን ስጋት ተናግሯል። ቅድም ያልኩ እና ምንድነው አሁን ላይ
በእርግጥ ሙስሊሞች ስትራቴጂካሊ ነው የሚሄዱት፣ ዝም ብሎ አይደለም የሚሄዱት እና ይሄ ደግሞ በነሱ ዘንድ ያለው ነገር ተቀባይነት ይኖረዋል ወይ፣ አሁን እውነት እነሱ እንደሚሉት ይሆናል ወይ የሚለውን ነገር ወደ ኋላ ማየት አስፈላጊ ይመስለኛል። ግን ይሆናል ብዬ አላስብም። እንግዲህ ሌላው በጣም የገረመኝ ነገር ምንድነው ትራምፕ ከጦርነቱ ሙሉ ለሙሉ ያፈገፈጉበት መንገድ እንዳለ የሚያመለክት መረጃዎች እየወጡ ነው ያሉት። እንደምታውቀው ዶናልድ ትራምፕ ወደዚህ ጦርነት ሲገቡ ከፍተኛ ተቃውሞ ገጥሟቸው ነበረ። ያ የተባለው የተፈራው ነገር ነው የደረሰው። ትናንትና እንደውም ባራክ ኦባማ ሁሴን ወደ $30 ቢሊዮን ለዚህ ጦርነት አውጥተናል፣ አሜሪካ ጥቅም ለማታገኝበት ጦርነት ነው ያሉት። እኔ አንዳንዴ ግራ ነው እኮ የሚገባኝ ፓስተር፣ አሁን በዴሞክራቶች ዘመን ዩክሬንን ምን ያህል ቢሊዮን ዶላር ሰፖርት እንዳደረጉ ያው ግልጽ ነው። እስከ $300 ቢሊዮን ድረስ ነው የዩክሬን ራሽያን ለመጣል የተደረገው። ውጤት አምጥቷል? ውጤት ያመጣው ነገር የለም ጭራሽ፣ እንደውም ተገላቢጦሽ ሆነ። አዎ። ስለዚህ ምንድነው እንግዲህ ያው በሁለቱ የፖለቲካ ፓርቲዎች መካከል ከፍተኛ የሀሳብ ልዩነቶች አሉ። ያ እንደተጠበቀ ሆኖ ነው ትራምፕ እንግዲህ በኢራን ላይ ወታደራዊ እርምጃ የመውሰዱ ወይም በኢኮኖሚ የማንበርከክ አማራጭ ይፋ አደረጉ ነው የሚለው። እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዋሽንግተን በኢራን ላይ የምትከተለውን ስትራቴጂ በተመለከተ በሰጡት አዲስ መግለጫ አሜሪካ በቴህራን ላይ የምታደርገውን የኢኮኖሚ ጫና አጠናክራ በመቀጠል ኢኮኖሚውን ሙሉ በሙሉ እንደ ቀጭጭ ማድረግ ወይም ደግሞ ከባድ ወታደራዊ ጥቃት መሰንዘር የሚሉ ሁለት ዋና አማራጮች እንዳሏቸው ገልጸዋል። ይገርማል። ይሄ አይደለም ያስደነቀኝ፣ በጣም ያስደነቀኝ የእሳቸው ሚዲያ ያለ ሶሻል ትሩዝ ሚዲያ ላይ ምን አሉ? በቅርብ ሆርሙዝ ሰርጥ የአሜሪካ ግዛት ይሆናል ያሉት ዶናልድ ትራምፕ እኮ የሚገርሙ ሰው ናቸው። እና በቅርቡ የአሜሪካ ግዛት ይሆናል ማለታቸው በጣም ያስገረመኝ። አሁን ምንድነው እንዴት ነው የአሜሪካ ግዛት የሚሆነው? በምን በኩል ነው የሚሆነው? ነው ወይ ቅኝ ግዛትን እንደገና እንዲመጣ ሊያንሰራሩ ነው? ግሪንላንድን ግሪንላንድ የተተወች ሀሳብ አይደለችም። ግሪንላንድ የተረፈችው አሁን ላይ ያለችው የተረፈችው በኢራን መወጠራቸው ነው። ገብቷል። ግሪንላንድ ብቻ አይደለም እኮ ሜክሲኮ ካናል ካናዳ ትልቁ ሀገር ካናዳን። ስለዚህ እኮ የተረፉት ምንድነው ፊታቸው ወደ ኢራን በመዞሩ የተረሱ ነገ እኮ አውስትራሊያም የኛ ግዛት ነው። አይ እሱ ምን እሳቸው የሚሉት ነገር አያውቅም። ግን ምንድነው ይሄ ሀሳባቸው የሽንፈትን ምልክት ያመለክታል የሚለው ያመዝኗል። ለምንድነው በቅርብ ካልፈረመች ምንድነው እናረጋታለን ያለ ኢራን የምትባል ሀገር እንዳትኖር እናደርጋለን። ኢራናውያን ደግሞ ምንድን ነው ያሉት? አንፈርምም ነው ያሉት። እኛው ድርድርና አንፈርምም የሚል ነገር። አሁን ደግሞ ሌላ ነገር ይዘው መጡ። አሁን እሳቸው ደግሞ ይሄንን ነገር ይዘው ኢኮኖሚያዊ ተዋል። እንግዲህ ሮያል አሜሪካ ቮይስ ሚዲያ ጋር ባደረጉት ቃለ ምልልስ ትራምፕ የኢራንን የኢኮኖሚ ከባድ ቀውስ ውስጥ መውደቋንና አገሪቱ እስከ 300 በመቶ የሚደርስ የዋጋ ንረት ኢንፍሌሽን ገጥሟታል ብለዋል። እንግዲህ የአገሪቱ የገንዘብ ዋጋ የላላው መሆኑን መንግስት ለወታደሮቹ ደሞዝ መክፈል በመቸገሩ ምክንያት ወታደሮቹ ክፍላቸውን እየለቀቁ መሆኑን የጠቀሱት ፕሬዝዳንት ይህ ሁኔታ ዘላቂ ሊሆን አይችልም ሲሉ ገልጸዋል። ይሁን እንጂ አሁን ላይ ደግሞ የምትሰማው ከኢራን የሚወጡት መረጃዎችን ደግሞ ስትመለከተው የራሱ ኔታንያሁ ያመኑት ጉዳይ በወታደራዊ አቅም እንደገና ማገገማቸውና ማንሰራራታቸውን አሁን ላይ እንደውም ከበፊቱ በበለጠ አዳዲስ ቦሊስቲክ ሚሳኤሎችን ማዘጋጀታቸውን፣ አዳዲስ ድሮኖችን
ማዘጋጀታቸውንና ለውጊያ ያላቸው አቅም እንደውም ከበፊቱ የጨመረ እንደሆነ ነው ከኢራን እየወጣ ያለው። በእርግጥ የኢኮኖሚ ችግር የለም ማለት አይደለም። ጦርነት ስታደርግ ሁልጊዜ የጦርነት ክፋቱ ምንድነው? የኢኮኖሚ ችግር ያመጣል። እዛ ብቻ አይደለም፣ አሜሪካም ራሱ እዚህ ጦርነት ውስጥ በመግባቷ የተነሳ ከፍተኛ ኢኮኖሚ ችግር ገጥሟታል። ስለዚህ ይሄ የኢኮኖሚ ችግር ማንኛውም ሀገር የሚገጥመው ነው በጦርነት ውስጥ ስትሆን። ያንን እንዳለ ሆኖ ነገር ግን ምንድነው እሳቸው ያሉት ጥግ ድረስ ይሆናል ብዬ ደግሞ አላስብም። እሳቸው ብዙ ጊዜ አይተ ከሆነ ብዙዎችም ጋዜጠኞችም ከሁኔታ ያፈነገጠ መረጃ ይሰጣሉ ተብለው ይተቻሉ። ከሁኔታ ያፈነገጠ መረጃ ያ ከሆነ እኮ በዚህ በ300 ኢንፍሌሽን ደረጃ ከደረሰና ወታደሩ እየለቀቀ ከሆነና እየተበተነ ከሆነ እኮ ጦርነቱን አሸንፈዋል ማለት እኮ ነው። ለምን ገብተዋል አልወረሱት አላያዙትም ብለህ ጥያቄ እንድትጠይቅ ያደርጋል። አዎ እዚህ ደረጃ ላይ ከደረሰ ኦልሬዲ ሰራዊቱ ትጥቅ መፍታት ከጀመረ መቆጣጠር እኮ ነው። ገብተህ በሄሊኮፕተርም በምንም ስፔሻል ፎርሶችን እንትን እያል እስካሁን እንደውም አልተፈተነም እና ይሄ ነገር ትክክል ነው ወይ የሚለው ነገር ጥያቄ ውስጥ የሚያስገባ ነው። በተጨማሪ ትራምፕ አሜሪካ የታገደ የኢራን ሀብቶች፣ ገንዘቦች ላይ ሙሉ ቁጥጥር እንዳለ ገልጸው የነበራቸውን ብዛት ያለውን ገንዘብ እኛ እንቆጣጠረዋለን፣ በእጃችን ላይ ሙሉ ቁጥጥር አለ፣ እኔ ባንከራቸው ነኝ ነው የሚገርም ነው ሲሉ የተናገሩት ትራምፕ ኢራን አሁን ባለው ሁኔታ ብድር ማግኘት አለመቻሏንም ጠቁመዋል። አሁን እኮ ብድር አያስፈልጋትም። ሩሲያም ቻይናም ከስተኋላ ስላሉ የዚህ አይል ክራይሲስ ያለባት ብዬ አላስብም። ሌላው ደግሞ ቦልቲክ ባህር ነው የሚባለው። ባለፈው የኢራን መርከብ ሳታውቅ ዩክሬን መጣ፣ ሳታውቅ ሳይሆን መጣ። ነገር ግን በኋላ ኢራን ጥቃት ልትፈጽም ስትል ይቅርታ የጠየቀችው ምንድነው ኮስፒያን ባህር ኮስፒያን ባህር ላይ ከፍተኛ የንግድ ልውውጥ እያደረገች ነው ያለችው እና ነዳጅም በዛ እየላከች ሸቀጦችም እያስከፋች እንዳለ ነው የሚነገረው። እና ሆርሙዝን ብትዘጋም እንደውም በሆርሙዝ መዘጋት ኢራን ተጎጂ ነች ከሚለው ተጎጂ አይደለችም የሚለውን ነገር የሚያጠናክሩ መረጃዎች ናቸው ያሉት። እና እነዚህ ጉዳዮች እሳቸው የሚሰጡት ነገር ትንሽ ደብለቅለቅ ያለ ነው። እንግዲህ ዲፕሎማሲያዊ ንግግሮች በኩል የኢራን ባለስልጣናት ትክክለኛ ተደራዳሪዎች እንደሆኑ የገለጹት ፕሬዚደንት ትራምፕ ከዲፕሎማቶች ጋር በስምምነት ከተስማሙ በኋላ ለሚዲያ ወጥተው አልተስማማንም በማለት ይክዳሉ ሲሉ ከሰዋቸዋል። ዋና ዓላማቸው ኢራን የኒኩለር መሳሪያ እንዳታገኝ ማገድ መሆኑን ያረጋገጡ ትራምፕ የኢኮኖሚ ማዕቀቡን በማጠናከር አገሪቱ በራሷ መንገድ እንድትወድቅ ማድረግ ወይም ደግሞ በኃይል መምታት የዋሽንግተን ቀጣይ ትኩረት አቅጣጫ እንደሆነ አብራርተዋል። እንግዲህ ይህን ነው የብዙ ወታደራዊና ፖለቲካ ተንታኞች አሜሪካ ሽንፈቷን በራሷ በምታወጣው መግለጫ እያመነች ነው የሚሉት እና በአሁኑ ሰዓት ደግሞ ኢራን ቀጠናው ላይ ያለውን የአሜሪካ የጦር ቤዞችን መምታቷና ጦርነትን ለማድረግ ደግሞ በቂ የሆነ ተተኳሽ አለመኖርን መጋለጡ መውጣትና የሚሳኤል ግንዣ ቤታቸው ሆና መሆኑ የፈጠረባቸውን ስጋት ለመሸፈን ተብሎ የተሰጠ መግለጫ ነው እንጂ አሁን ላይ ባለው ሁኔታ ጦርነቱን የሚያስቀጥል ነገር የላቸውም የሚል ነገር እየወጡ ያሉበት ጊዜ ነው። ስለዚህ እንግዲህ ይሄ ነገር ወደፊት የምናየው ነገር ይሆናል። ምናልባትም በድርድር ይቋጫል፣ አለበለዚያም ደግሞ ጦርነቱ እየሰፋ ሄዶ ከዚህ በፊት እንደምንለው የአርሜጌዲዮን ወይም የሶስተኛው ዓለም ጦርነት ሊከሰት ይችላል የሚል ስጋት አለን። እንግዲህ ቅዱሳን ወገኖቻችን ዓለማችን በዚህ ሁኔታ ነው ያለው።
እየተተራመሰ አድማሱን እያሰፋ እየመጣ ነው ነገሮች ያሉት። ተፈጥሮ አለ፣ ኢኮኖሚው ቀውሱ አለ፣ ወታደራዊ ጦርነቶቹ አሉ። እነዚህን በአጠቃላይ ስትመለከታቸው ከፍተኛ ተጽዕኖ እያመጡ ያሉበት ጊዜ ላይ ነው ያለነውና ይህንን ተመልክተን ራሳችንን ማዘጋጀት መጸለይ፣ ቤተክርስቲያን በተለይ የአገልግሎታቸው ጊዜ ቤተክርስቲያን መሪዎች አትሊስት 10-15 ደቂቃ ወስደው ስለ ምጽአት ቢሰብኩ፣ ህዝቡን ቢያዘጋጁት፣ ስለ ወንጌል ስርጭቶች ላይ ትኩረት ቢያደርጉ ጥሩ ነው እንላለን። የጌታ ጸጋ፣ ሰላም፣ ቸርነት ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብዝቶ ይባርክ። ፓስተር እውነት ነው እንግዲህ አጽንኦት ሰጥተህ የተናገርከው መጨረሻ ላይ በጣም ጠቃሚ ይመስለኛል። ምክንያቱም በአብዛኛው በኑሮ ውድነት ምክንያት ሰው አይምሮ ሙሉ ሐሳቡ እዚህ ላይ ስለሆነ ዋናውን ነገር ደግሞ ችላ የማለት ነገርም ስለሚታይ እንግዲህ ክርስቶስ አካል የሆነችው ቤተክርስቲያን በዚህ ጉዳይ ላይ ኃላፊነት ሊሰማት ይገባል ብለን እኛም እናስባለን። ስለዚህ ነገሮች ሁሉ ከቁጥጥር ውጪ ከመውጣታቸው በፊት ቆም ብለን ፀሐይ ሳትጠልቅ ቀኑ ሳይመሽ በጊዜ ሰብሰብ ማለት በጣም ብልህነት ነው፣ ማስተዋል ነው ብለን እኛም ምክር ሐሳባችንን እንለግሳለን። መጣም ቀረም ጦርነቶች መሳሪያም ጎደለም አልጎደለም መከናወናቸው አይቀርም እንደ እግዚአብሔር ቃል። ስለዚህ ሁሉ ጊዜ ዝግጁና ንቁ ሆነን እንድንጠባበቅ ጠንከር ያለ መልእክታችንን እናስተላልፋለን። ውድ አድማጮች ለዛሬ በዕለተ እሁድ ምሽት ይዘን የመጣ ነው የማንቂያ ደወል ይህንን ይመስላል። እግዚአብሔር ፈቃድ ከሆነ በነገው ዕለት እንግዲህ በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።